አካባቢ ከአማራ ክልል አካባቢ ያለው ጦርነት እየተደረገ ያለው ሰሞኑን በወልጋ የተደረገው ግድያ ሴራ መሆኑን የሚያመላክቱ ነገሮችን አንስተውልኛል። ገዳዮቹም እነማን ሊሆኑ እንደሚችሉ ካሉት መረጃ አኳያ ብዙ ነገሮችን አጋርተውናል። ከዚህ ጋር ያይጄ ቄሮ 5ኛ ዙር የትግል ጥሪ ጠርቷል። ይሄ መንግስት ልክ ሊጠፋ ስለሆነ ብዙ ነገሮችን እያጠፋፋ ነው። በአጠቃላይ የኦሮሞ ህዝብ ቄሮ አሁን የጀመረውን ትግል ጨምሮ እንዴት ነው ኦሮሚያን ሴኩር ማድረግ የሚችለው? ኦሮሚያን ከጥፋት ሊያድናት የሚችለው ይሄ ኃይል ለኦሮሚያስ የሚመለስ ኃይል ነው ወይ? አሁን ከፊት ካደረሰው ጥፋት የባሰ ጥፋት ለማድረስ ምንስ የሚያግደው ነገር አለ? ይሄ ጥፋት እንዳይደርስስ ቄሮ እንዴት ነው መታገል ያለበት? የኦሮሞ ህዝብስ እንዴት ነው ራሱ ማዘጋጀት ያለበት ይላል። ቄሮ ኦሮሞ እንደምታውቀው በ5ኛ ዙር የተቃውሞ እንቅስቃሴ ጠርቷል። የተቃውሞ ጥሪ ለማድረግ ጥሪ ያስተላልፏል። ያ ጥሪም እስካሁን እየተፈጸመ አለ። ዋና ነገሩ በጥሪ ውስጥ የተሰማው አንደኛ የመንገድ መዝጋት ሁኔታ ይኖራል። የገበያና የሸቀጦችና የሰዎች እንቅስቃሴ ለመግታት ያህል የሚደረግ ነው። ከዛ ባሻገር የብልጽግና መዋቅርን የሚቃወም ነው። ሶስተኛ የብልጽግና አባላት በማህበረሰብ ውስጥ የተወገዙ እንዲሆኑ በብልጽግና ጎን ቆመው በኦሮሞ ህዝብ ላይ የተቃጣውን ጦርነት የሚያግዙ የሚሰሩ አብረው የሚከውኑ ሰዎች በሙሉ ከኦሮሞ ህዝብ ማህበረሰባዊ መሰረታቸው እንዲናጋና ከኦሮሞ ህዝብ ኤክስኮሙኒኬት እንዲደረጉ የሚል ትዕዛዝ ወይም ጥሪ አስተላልፏል። የትግል ስልት ነድፎ አስተላልፏል። ዓላማው እስከ ሀገር ባለቤትነት ድረስ ነው። የራስን እድል በራስ መወሰንን እስከምናጸና ድረስ ነው። ኦሮሚያን ከጥፋት እስክንታደግ ድረስ ነው። አብዛኛው የተቃውሞ ስልት የሚቀጥል ነው፣ ቀጣይነት ያለውና እስከመጨረሻው የሚሄድ ነው። አንዳንዱ ደግሞ የጊዜውና ለሁኔታው ብቻ የሚመጥን ለተወሰነ ጊዜ የሚቀጥል ነው የሚል ነው። ይሄ ትግል ይቀጥላል። ይሄ ትግል በዛ ብቻ አይደለም የሚያበቃው። በኦሮሚያ ውስጥ የሽግግር መንግስት እንዲቋቋም ከዛም አልፎ በኢትዮጵያ ውስጥ ጊዜያዊ መንግስት ተቋቁሞ የሀገሪቱን አንደኛ ሰላምና እፎይታ እንዲሰጣት፣ ሁለተኛ የመንግስትን ቀጣይነት እንዲያረጋግጥ የሀገረ መንግስቱን፣ ሶስተኛ የአገልግሎቶች ፍሰት እንዲቀጥል ለማድረግ የሚችል ሽግግር መንግስት፣ አራተኛና በዋናነት ግን ዲሞክራሲያዊ ሽግግር እንዲደረግ ማድረግ የሚችል ሁሉን አቀፍ ሁሉን አካታች አሳታፊ የሆነ ጉባኤ ጠርቶ የሽግግር መንግስት የሚያቋቁም ሁኔታ እንዲኖር የሚያደርግ የሽግግር መንግስት ጊዜያዊ መንግስት እንዲቋቋም የሚል ነው። በኦሮሚያ ክልል ውስጥ የሽግግር መንግስት መቋቋም ያለበት አንደኛ ህገ መንግስታዊ የሆነው መንግስት ኦሬዲ የማስተዳደሪያ ዘመኑ ስላበቃ፣ ሁለተኛ ህገ መንግስታዊ ስርዓቱን እየናዱ እንደፈለጉ የሆኑበት ስላለ፣ ሶስተኛ ክልሉን የማፍረስ በጣም የተደራጀ ስርዓት ያለው ሲስተማቲክ የሆነ ማለት ነው የተደራጀ እንቅስቃሴ የተደረገ ስለሆነ ክልሉን ፌደራሊዝምን ማፍረስ ህገ መንግስታዊ ስርዓቱን መናድ ምናምን የሚለው በነገራችን ላይ ከማንም በላይ ሌላ ነገር አይደለም፣ ኦሮሚያን ለማፍረስ ነው። ሌላ ነገር የላቸው። ሌላውን ክልልማ ካየኸውን ደቡብን ለማፍረስ ምንም ችግር የለበትም። አብይ በፈለገ ጊዜ አንዴ ደቡብ ምዕራብ ይለዋል የሚል ይፈጥራል፣ እዛ ደቡብ ሸዋ የሚባል ይፈጥራል። ችግር የለባቸው። ኦሮሚያን ነው ዋና ችግራቸው እና ክልሉን ለማፍረስ ታላቅ እንቅስቃሴ እየተካሄደ ስለሆነ ይሄም በድንበር አካባቢ በከተሞች ውስጥ በሴትልመንት ኤሪያዎች ውስጥ እና በእነዚህ አንክሌቭ በሆኑ የኦሮሞ ህዝብ ባለበት ቦታ የኦሮሞን ህዝብና ኦሮሚያን የማጥቃት የተደራጀ ፕሮትራክትድ የሆነ እንቅስቃሴ በብልጽግና እየተካሄደ በብልጽግናና በደጋፊዎቹ እየተካሄደ ስለሆነ ይሄን ቡድን ለዚህ ነው የንፍጠኛ ስርዓት አራማጅ ነው የምንለው ማለት ነው። ይሄንን ለመቃወም የተጠራ የትግል ጥሪ ነው። ይሄ የትግል ጥሪ ያው ውጤቱን የሰነቀውን ግብ አቺቭ እስኪያደርግ ድረስ እስኪሳካለት ድረስ ይቀጥላል። አዲስ ትግል አይደለም፣ የቆየ ትግል ነው። ለዚህ ነው የትግሉ ጥሪም 5ኛ ዙር ምናምን ብለው የጠቀሱት የሚመስለኝ የማያቋርጥ ነው። ምክንያቱም የኦሮሞ ህዝብ ጥያቄ አለው። ጥያቄው እንዳልተመለሰ ሁሉም ያውቃል። አብይም ያውቃል፣ ለማም ያውቃል፣ መንግስታቸው ያውቃል፣ የኢትዮጵያ ህዝብም ያውቃል፣ እነሱም ያውቃሉ ማለት ነው። አብይ ያውቃል፣ እንዲመለስ አይፈልግም። ኢንፋክት ጥያቄዎቻቸውን ዲዞልቭ ለማድረግና ሌላ ጥያቄ ለመፍጠር ሌላ አጀንዳ ለመፍጠር ነው የሚፈልገው። ጥያቄዎቻቸውንም ህዝቡንም እንደ ህዝብ እንደ አንድ ማህበረሰብ ለማቅለጥ ነው የሚፈልገው። ለማ
የህዝብ ጥያቄ አለ ይሄን ጥያቄ እንመልሳለን ብለን አደራ ተረክበናል ይሄ ጥያቄ ባልተመለሰበት ሁኔታ ሌላ ነገር ላይ እየሰራን ነው አልቀበልም በማለቱ ዛሬ እሱም ያለበት ሁኔታ የደህንነቱ ሁኔታ ሁሉ የማይታወቅ ደረጃ ውስጥ ገብቷል ስለዚህ ሁሉም ሰው ያውቃል የኦሮሞ ህዝብ ትግራይ ጦርነት ተዘመተ እዛ ተዘመተ እዚህ ተፈጠረ መንግስት ተቀየረ እነዚህ ጥያቄዎች ቀላል ጥያቄዎች ናቸው ህገ መንግስታዊ መሰረት ያላቸው ጥያቄዎች ናቸው ከኢትዮጵያ አገረ መንግስት አቅም በላይ የሆኑ ጥያቄዎች አይደሉም እነዚህ ጥያቄዎች ካልተመለሱ ህዝቡ ወደ ቤቱ አይገባም የሀገሪቱም ተቃርኖዎች አይፈቱም ሰላምም አይወርድም ስለዚህ እነዛ ጥያቄዎች የታወቁ ነው የሀገር ባለቤትነት ጥያቄ ተብሎ በአጠቃላይ ተሰብስበው አባብዩማ የሚለው ውስጥ አለ ነገር ግን እዛ ውስጥ የራስን ክልል በራስ ማስተዳደር አገሪቱን በጋራ ማስተዳደር በፌዴሬሽን ውስጥ አገሪቱን በጋራ ስናስተዳደር የስልጣን የመብቶች እና የእድሎች ክፍፍል ፍትሃዊ በሆነ መንገድ ይሰራጭ ሁለተኛ የአገራዊ የህዝብ ማንነታዊ ክብር dignity in our identity ይከበርልን በኦሮሞነታችን ታሪካችን ማንነታችን ባህላችን አይሰደብብን አይንቋሸሽብን እነዚህን ማሳደግ ይፈቀድልን ሶስተኛ የንብረታችን ባለቤት እንሁን እግዚአብሔር ባደለን ተፈጥሮ ያለን ነገር ላይ ተጠቃሚ እንሁን ፍትሃዊ የሆነ ተጠቃሚነት ይኖረን እኛ ባለንበት መሬት ላይ ከመሬት እየተፈናቀልን ሌሎች ሀብታም ይሆኑ እኛ ዘበኛ ይሆንን መኖር አይገባንም ስለዚህ መሰረታዊ የማህበራዊ ፍትህ ጥያቄዎች ናቸው የፖለቲካ ድምጽና ውክልና ይኖረን ፍትሃዊ የሀብት የእድሎችና የመብቶች ክፍፍል ይኖረን ማንነታችን ይከበር ባህላችን ይከበር ቋንቋችን ይከበር ስለዚህ ቋንቋችን የዚህ ሀገር ትልቁ ህዝብ እንደመሆናችን የሀገሪቱ የሥራ ቋንቋ አካል ይሁን የሚል ጥያቄ ነው እነዚህ ሶስት ጥያቄዎች ናቸው የማህበራዊ ፍትህ ጥያቄ እነዚህ ናቸው የሀገር ባለቤትነት ጥያቄ ማለት ይሄ ጥያቄ ከኢትዮጵያ ህገ መንግስት ውስጥ ከተቀመጡት መብቶች የበለጠ ዲማንድ አያስቀምጥም በኢትዮጵያ ላይ ይሄን ጥያቄ በህገ መንግስቱ መሰረት ለዚህ ነው ቄሮ ኦሮሞ ያን ሁሉ አመት ትግል ሲያደርግ ይል የነበረው ነገር ህገ መንግስቱ ይከበር በህገ መንግስቱ የተቀመጠው ፌደራል ስርዓት ይከበርልን ሲል ነበር ስለዚህ ዛሬ ደግሞ የራስን እድል በራስ የመወሰን መብት መሰረታዊ ህገ መንግስታዊ መብት ስለሆነ ይሄ ይከበርልን ይሄንን ጥያቄ ሳትመልስ የኦሮሞ ህዝብ በሰላም ቤቱ ይቀመጣል ብለህ መታሰብ ከሆነ ይልቁንም ደግሞ ቀድሞ ያሉ ያልተሟሉ ጥያቄዎች ያልተመለሱ ጥያቄዎች ስላሉ ያሉ ብሶቶች ላይ ተጨማሪ ግፍና በደል ጭፍጨፋና ግድያ ያደረክ ቁርሾ ምታስቀጥል ከሆነ በምንም አይነት ትግል ሊያቆም አይችልም ስለዚህ አሁንም ያለው የቄሮ የትግል ጥሪ የሚቀጥል ይሆናል ጥሪ ባይኖርም ትግል ይቀጥላል ምክንያቱም የፍትህ ጥያቄ ነው ያለው ህዝቡ ጥያቄ መጠየቁን አያቁም ያንን ጥያቄ ዛሬ የሚመልስለት መንግስት የለም ስለዚህ ለራሱ ሰልፍ ኢምፓወር አድርጎ ጥያቄውን በራሱ መንገድ በሚገባው መንገድ የራሱን ህልውና በሚያስቀጥል መንገድ መብቱንና ጥቅሙን በሚያስከብር መንገድ ሀገሩን እስኪረከብ ድረስ የሚቀጥል ይሆናል ማለት ነው ዛሬ በተለይ የፖለቲካ መሪዎቹ ታስረው ድርጅቶቹ ተሸመተት ኢንፊብል ተደርገው ተዳክመው በመንግስት ህዝብ በመንግስታዊ ወታደራዊ የሽብር ቡድን አገዛዝ ተጭኖበት ባለበት ሁኔታ ትግል ይቆማል ብለህ የምትገምተው ነገር አይሆንም በዚህ ውስጥ ዋናው ነገር ምንድነው አሁን ከተባለ ኦሮሚያን ከጥፋት መታደግ የተቃጣበት ጥፋት አለ ያንን ጥፋት ማስቀረት እንዴት ይቻላል የሚል ነው ሴኩሪንግ ኦሮሚያ ብለን የምንናገረው ማለት ነው በተለያየ ጊዜ ደጋግመን ይሄ ቀደም ሲል እንዳልኩ አንደኛ ካስታወስክ ቄሮ ኦሮሞ ከ2016 እስከ 2018 ባለው ጊዜ ሲታገል አንዱ ሲል የነበረው አጫሉ ከመገደሉ በፊት እና አብይ ባሉበት እና ኢሳያስ ባሉበት ሲናገር የነበረው ድንበራችን ይከበር ነው ዳንጋን ኬኛ ከበጀው ማለት ድንበሩን ዲስፒዩተብል በማድረግ የአብይ ቡድን ሆን ብሎ በማድረግ ክልሉን ለማፍረስ እየተንቀሳቀሰ ስለሆነ ማለት ነው ስለዚህ ድንበሩ ላይ ማንንም እንደፈለገ ይሄምኛ ነው እያለ ጦርነት ያካሄደ የተዘረጉ መሰረተ ልማቶች የመሰረተ ልማት አውታሮችን ማፍረስ መዝረፍ የለበትም ሁለተኛ በከተሞች ውስጥ በራሱ ከተሞች ውስጥ ኦሮሞ ከከተማው ውጪ እንዲኖር እየተገፋ ተጠቃሚ እንዳይሆን በከተማው ላይ ያለው መብት ሙሉ በሙሉ እየተገፋ ነው ስለዚህ the right to one city ሊኖረው ይገባል ይሄ መከበር አለበት ነው በከተሞች ውስጥ ደግሞ ከተሞቹ ምሽግ ሆነው የኦሮሞ ህዝብ መገደያ መቀበሪያ ቦታ ይሆኑ ስለሆነ
እዛ አካባቢ ያለው የሽብር ተግባር መቆም አለበት። የታጠቁ ኃይሎች በመንግስትም በመንግስታዊ ባልሆነ መንገድም የታጠቁ ኃይሎች ከኦሮሞ ህዝብ ጫንቃ ላይ መውረድ አለባቸው፣ ትጥቃቸውን መፍታት አለባቸው። ለምሳሌ ሰሞኑን የአዲስ አበባ ከተማ እንኳን ሳይቀር እያስታጠቁ ነው። ቀደም ሲል ነው የጀመሩት፣ አሁን በደንብ እያስታጠቁ ነው። የሚያስታጥቁት ደግሞ በኦሮሞ ላይ ነው፣ ሌላ ነገር አይደለም። እና በመደበኛ መንገድም የመደበኛ በሆነ መንገድም በኦሮሞ ህዝብ ላይ ያስታጥቃሉ። ሶስተኛ እነዚህ በተለያዩ ቦታዎች ያሉ በተለያዩ ክልሎች ውስጥ ተይዘው ያሉ አንክሌቭ የሆኑ የኦሮሞ ህዝቦች እንደዚሁ በኦሮሞነታቸው ምክንያት ብቻ ጥቃት እየደረሰባቸው ነው። እነዚህም ህዝቦች በሚገባቸው እንደ ማንኛውም ዜጋ መብታቸው ተከብሮ ሊኖሩ ይገባል። በእነሱም ላይ የተነጣጠረ የኃይል ተግባርና የትጥቅ የመሳሪያ ክምችት በእነሱ ላይ የተነጣጠረ እነሱን ለማጥቃት ለማጥፋት ብቻ የተነጣጠረ ነገር ሁሉ ማቆም አለበት። አራተኛ ሴትልመንት አካባቢዎች አሉ። በተለይ ደቡብ ምዕራብ ኢትዮጵያ ላይ ከሌላ አካባቢ መጥተው ስራ ሰርተው የጉልበታቸውን ሽጠው ሀብት አፍርተው የሚኖሩ ሰዎች መሬት ይይዛሉ። መሬት ከያዙ በኋላ ትጥቅ ይታጠቃሉ፣ የአካባቢውን ሰው ይገላሉ፣ ያርቃሉ። ገንዘብ ስራ ሊሰሩ ይመጣሉ፣ ጉልበታቸውን ይሸጣሉ፣ በላባቸው ገንዘብ ያገኛሉ። ቡና ለቃሚ ሆነው ይመጣሉ፣ የተለያየ ነገር ሆነው ይመጣሉ። ከዛ በኋላ ጫካ ይመነጥራሉ። ደን ያለበት አካባቢ ነው፣ በኢሉባቦር በጅማ በእንደዚህ አካባቢዎች ማለት ነው። ደን ይመነጥራሉ፣ መሬት ይይዛሉ። አንድ ሰው እስከ 50 ያህል መሬት ይይዛል። ከዛ በኋላ ይታጠቃል። የሚያስታጥቁት መደበኛ ያልሆኑ ኃይሎች ናቸው። ታጥቆ የአካባቢውን የቀበሌ ባለስልጣናት ይገላል። ይሄ ዛሬ አይደለም የተጀመረው፣ አባዱላ ፕሬዝዳንት በነበረ ጊዜ የተጀመረ እንቅስቃሴ ነው። ዛሬ ይሄንን ኦቨርሲ የሚያደርጉት እና አዲሱ አረጋ ናቸው። እስከ ዛሬ ድረስ አሉ። እና ከእንደዚህ አይነት ነጣቂ ገዳዮች በሙሉ የህዝብ ፎይ ማለት አለበት። ስለዚህ ይሄንን ማድረግ የኦሮሞ ማንኛውም የኦሮሞ ዜጋ ግዴታው ነው። የሚቋቋመው የሽግግር መንግስት ይሄንን ነው ማድረግ ያለበት። ስለዚህ አሁን በአስቸኳይ መደረግ ያለበት መንግስት አልባ ተከላካይ ሊከላከልለት የሚችል መንግስት የሌለው ምስኪን ህዝብ የሆነ ኦሮሞ ህዝብ ባለቤት የሌለው ቢከራከርለት የሚከላከለው መንግስት የሌለው ህዝብ ነው። ማንም መንገደኛ በየቻለው መጠን እየታጠቀ በፈለገበት ቦታ የሚገለው ህዝብ ነው። ስለዚህ ያ እንዳይሆን በአስቸኳይ የሽግግር መንግስት መቋቋም አለበት። እንደምታውቀው የኦሮሞ ነጻነት ግንባር የሽግግር መንግስት እንዲቋቋም ጥሪ አቅርቧል። የኦሮሞ ፌደራሊስት ኮንግረስ ከዚህ በፊት በተደጋጋሚ ሁሉን ያካተተ ውይይት ተደርጎ የብሔራዊ መግባባት መንግስት እንዲቋቋም ሲል ነበረ። በአገር ደረጃ በክልል ደረጃም ከዚህ የተለየ አይሆንም ብዬ አስባለሁ። ያላቸው አቋም በዚህ ላይ ግልጽ የሆነ አቋም አላስተላልፉም እስካሁን። ስለዚህ የኦሮሚያ ክልል ያሉ ፓርቲዎች በሙሉ የፖለቲካ ኃይሎች፣ የአባገዳዎች፣ የታዋቂ ሰዎች፣ ምሁራን፣ የእምነት መሪዎች፣ የተለያዩ የሲቪል ማህበረሰብ አካላት በአጠቃላይ በጊዜ ከተቃጣው አደጋ ህዝብን ለመታደግ የሚያስችል የሽግግር መንግስት ማቋቋም ወደ ህገ መንግስታዊ መሰረት ወዳለው መንግስት የመራመጃውን ጊዜ ምርጫ ተደርጎ ህዝብን የሚወክል መንግስት እንዲቋቋም የማድረግ እርምጃ እንዲወስዱ ጥሪ ይተላለፋል። ይሄንን ደግሞ የቄሮ ኦሮሞ ይደግፋል ብዬ አስባለሁ። ይሄ እስኪደረግ ድረስ ይሄም ተደርጎ በህዝባዊ ውክልና ያለው መንግስት ተቋቁሞ ያ መንግስት የህዝቡን ጥያቄ እስኪመልስ ድረስ ህዝብ በእፎይታ ወደ ቤቱ እስኪገባ ድረስ ትግሉ የሚቀጥል ይሆናል። እና ዋናው ነገር የሚያስፈልገው ይሄ ህዝብ ከምንም ነገር በላይ ሰላም ያስፈልገዋል። ከምንም ነገር በላይ እፎይታ ያስፈልገዋል። ለሁለት አመት የነውጥና የመረበሽ ሁኔታ ነው ያለው። በተለይ የኦሮሚያ ክልል የጦርነት የግፍ እና የጭፍጨፋ ቀጣና ሆኖ ነው የቆየው። ስለዚህ በአስቸኳይ የሽግግር መንግስት ተቋቁሞ ህዝቡ እፎይ የሚልበት ጊዜ ያስፈልገዋል። ከእፎይታ ጋር የሰላማዊ ሽግግር እንዲካሄድ በአጭር ጊዜ ውስጥ ምርጫ መካሄድ አለበት። ይሄን እያደረገ ያ መንግስት የሽግግር መንግስቱ ክልሉን ደግሞ ከጥፋትና ከህገ መንግስታዊ ካልሆነ የመፍረስ አደጋ መታደግ አለበት ብዬ አስባለሁ። ስለዚህ በኦሮሚያ የሚደረገው ትግል የሚቀጥል ይሆናል። መቀጠል ያለበት ደግሞ በትግራይ ላይ ጦርነት ስለተከፈተ ምናምን አይደለም። ግን ትግራይ ላይ የተከፈተው ጦርነት ይሄ የአብይ ብልጽግና ቡድን መጥፊያው ካልሆነ እንደማስበው በራሱ ላይ እንደተቆሰ ነው የምቆጥረው ነው ይሄን ጦርነት መጀመሩ። ትግራይን አንበርክኬ እመለሳለሁ ሚል ከሆነና የሚያንበረክክ ከሆነ በእርግጥ ትግራይን አንበርክኮ ሲመለስ ለደቡብና ለኦሮሚያ ወዮለት። ምክንያቱም ይሄ ሁሉ ዓላማ አሁን ትግራይ ላይ የተደረገው ጦርነት ትግራይ ምንም የበደለው ነገር ስላለ አይደለም።
ትግራይ ላይ የሚደረገው ጦርነት የኦሮሚያ ጦርነት ነው እያሉ እኮ ነው ማለት ኦነግን የሚረዳው ህወሓት ነው ደቡብን የሚረዳው ህወሓት ነው ምንም የረዳው ነገር እኮ የለም ምንም እኛ እስከምናውቀው ድረስ ተገኝቶ ነው ቢረዳ ቢቻል ኖሮ ግን ስለዚህ ዛሬ እሱን በመግደል ነው ሌሎቹን የምናሸንፈው ነው እያሉ ያሉት እዚህ ነው በጉሊሶ በተፈጠረ ግድያ ህወሓት ነው ተጠያቂ የሚሉት ስለዚህ ትግራይ ላይ የሚደረገው ጦርነት ኢንፋክት እስካሁን በኦሮሞና በደቡባዊ የኢትዮጵያ ክፍል ህዝቦች ላይ ሲደረግ የነበረው ጦርነት አካል ነው የዛ ቀጣይ ነው ደጋፊና ምሳሌ ሆነው ያሉ ስለሆነ እነሱን ካላጠፋን እነዚህኞቹን ማሸነፍ አንችልም ነው ግን ዋናው ነገር ያው ማንም መንግስት ማንም ቡድን ማንም ኃይል ማንም አምባገነን ከህዝብ ጋር ተዋግቶ አሸንፎ ያውቃል የአብይ አህመድ የመጀመሪያው አይሆንም እሺ ዶክተር ጸጋዬ እጅግ አመሰግናለሁ ለሰጡን ማብራሪያ እጅግ ከልብ አመሰግናለሁ ደግሜ እንግዲህ ደግመን የምንገናኝ ነው የሚሆነው በዚሁ በቅርብ ቀን ውስጥ ምክንያቱም ይሄ የጦርነቱ አካሄድ ወዴት እያመራ እንደሆነ የምንመለከተው ነው የሚሆነው ከዛ ጋር ተያይዞ የሰሜን እዝ እውነትም ከትግራይ ጋር ወግኗል የሚለውን ለማረጋገጥ ብዙ ሙከራዎችን አድርጌ ነበር ወደ ትግራይ ስልኮች አይሰሩም ያንን በደንብ ይዘን ምንድነው ትርጉሙ የሰሜን እዝ ከትግራይ ጋር መወገኑ የሚለው ቅድም ባነሳነው መሰረት ምንም ጥፋት ስለሌለ የኮዝም ስለሌለው የሚጠይቀው ኮዝ ስለሌለ በዛ ሊሆን ይችላል የሚለው ነገር እንዲሁ አውርተንበታል እውነት አድርገውት ከሆነ ግን በጣም መናወራባቸው ሌሎች መከላከያ ሰራዊቶች አሪያ የሚሆን ነገር ከዛ የምናገኝ ነው የሚሆነው በዛሬ ግን ለነበረን ጊዜ እጅግ ከልብ አመሰግናለሁ እኔም አመሰግናለሁ ሀብትሽ እግዚአብሔር ይስጥልኝ አክብርልኝ እሺ ውድ አድማጭ ተመልካቾቻችን ለዛሬ ከዶክተር ጸጋዬ አራርሳ ጋር የሴራ ፖለቲካና ትግራይ ላይ የታወጀው ጦርነት በሚል ርዕስ ስንወያይበት የነበረው ፕሮግራም ይህን ይመስላል ሰፊ ጉዳዮችን በውስጥ አስተላል አርፍዳችሁ የመጣችሁ ከኋላ ማድመጥ ትችላላችሁ በኦንላይን ተከታተሉን በኩሽ ሚዲያ ኔትወርክ ፌስቡክ ፔጅ እንዲሁም በኬኤምኤን ዩቲዩብ ቻናል ሀገር ቤት ያላችሁ ደግሞ በገዳ ቢሊሱማ ቻናል ነው የምታገኙን ለነበረን ቆይታ እጅግ ከልብ አመሰግናለሁ ከቀሪ ፕሮግራሞቻችን ጋር መልካም ቆይታ